ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰውዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለ ሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳን ቢሆን ምንም ጨለማ ባገኘው ይበራለታል። አንዲት ሴትዮ ምን አረገች መስላችሁ? እንዴው ደብረ ሊባኖስ ማን እምነት ባመጣልኝ አለች። አላት እዚህ ሲላት ተክለ ሃይማኖት እኮ ዙሪያው ያልሰበኩበት ሀገር የለም፣ ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያልፉ አይቀሩም ብላ ዝም ብላ አንዱን አፈር ቁንጥር አድርጋ ብትቀባው ከበሽታዋ ተፈወሰች ይላል። ሲያልፉ የኢትዮጵያ አፈር በጠቅላላው ከልቤ ነው የምነግራቸው፣ የኢትዮጵያ አፈር በጠቅላላው በተክለ ሃይማኖት እግር የተባረከ ነው። ተራራ፣ ወንዙ፣ መንገዱ ሁሉ ተክለ ሃይማኖት ባርከውታል። ተክለ ሃይማኖት ያላማተቡበት ተራራ ያልገቡበት ወንዝ የለም። እሳቸው ሰብከውታል። ምድርም በሙሉ በርፈ መስቀል አርሰው ወንጌልን ዘርተውበታል። ስለዚህ እንኳን እዚህ እምነት ይኖራችሁ። እውነቴን ነው፣ ጎደሎ እየሆን ነው መዳን ያቃተን። እንኳንስ ከዚህ መታችሁ ቄሱ ቆንጥረው የሚሰጧችሁን እምነት ይቅርና ኢትዮጵያ ውስጥ ያለውን አፈር በሙሉ በተክለ ሃይማኖት ስም ከቆነጠራችሁት ይፈውሳችኋል። እውነቴን ነው የምነግራችሁ። አቡነ ተክለ ሃይማኖት የኢትዮጵያ ርስት ተደርገው የተሰጡ አባት ናቸው።